ሰላም ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? ሁሉም ሰላም። ዛሬ የጂሜይላችን ፓስወርድ ወይም ደግሞ የኢሜይላችን ፓስወርድ እንዴት መቀየር እንደምንችል ቪዲዮ እየላችሁ መጥቻለሁኝ። ቪዲዮ እንደምትወዱት ተስፋ አደርጋለሁ። ቪዲዮ እስከ መጨረሻ እዩት። ምንድነው የምናደርገው? የኢሜይላችን ፕሮፋይል አለ። ወደ ኢሜይላችን ፕሮፋይል እንሄድና እዛ ጋር ክሊክ ካደረግን በኋላ በቀጥታ ማኔጅ ዩር ጉግል አካውንት የሚል እናገኛለን። ማኔጅ ዩር ጉግል አካውንት የሚል ካገኘን በኋላ እሱን እንጫንና ቀጥለን ወደ ውስጥ ያስገባናል። ውስጥ ስንገባ ፐርሰናል ኢንፎርሜሽን የሚል ወይም ደግሞ ከላይ ቼንጅ ዩር ፓስወርድ የሚል አለ ማለት ነው። ስለዚህ ፐርሰናል ኢንፎርሜሽን የሚል ውስጥ ገብተን ቼንጅ ፓስወርድ የሚል አለ። እዚች ጋር እንደምታዩት እሷን ትነኩታላችሁ። እሱን ከነካችሁ በኋላ በቀጥታ አውተንቲኬሽን ይጠይቃችኋል ጉግል ማለት ነው። የዲቫይሳችን ፓስወርድ ወይም ደግሞ ፓስኪ ማስገባት ይጠበቅባቸዋል። ከዛ እሱን ካስገባችሁ በኋላ እናንተ ሎጊን እያደረጋችሁ እንዳለ ወይም ደግሞ ፓስወርድ ለመቀየር እየጠየቃችሁ እንደሆነ ያውቅና ከዛ በቀጥታ የጂሜይላችን ፓስወርድ እንድትቀይሩ ይጠይቃችኋል ማለት ነው። ከላይ እንደምታዩት ምን ይላል? ኒው ፓስወርድ ይላል። ከታች ደግሞ ኮንፊርም ፓስወርድ ይላል። ስለዚህ የምታስታውሱት ፓስወርድ ማስገባት ይጠበቅባቸዋል። ከዛ አፕዴት ፓስወርድ ማለት ነው። አሁን በተሰካ መልኩ የጂሜይላችን ፓስወርድ ቀይራቸዋል ማለት ነው። በዚህ መልኩ የጂሜይላችን ፓስወርድ በየጊዜ መቀየር ግድ ይላል። ለምን ቢባል በዚህ ዘመን የዲጂታል ስርቆት በበዛበት ጊዜ ኢሜይላችን ለሌላ ሰው ሼር ልናደርግ እንችላለን። በሆነ ኮምፒውተር ሎጊን አድርገን እዛው ልንተው እንችላለን፣ ረስተነውም ልንወጣ እንችላለን እና ስለዚህ ሀክ እንዳንደረግ የኢሜይላችን ፓስወርድ በየጊዜ መቀየር ግድ ይለናል ማለት ነው። ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። ቀጣይ በሌላ ፕሮግራም እስክንገናኝ ደህና ሁኑ። አመሰግናለሁ።